ያዘኝ ፋሚሊዎች እንዴት ናችሁ? ዛሬም እንደምታዩት በምታምር ቁልጭ ምር ባለች ቤት ተገናኝተናል። ዛሬ ከማን ጋር? ከናቲ ጋር ተገናኝተናል ማለት ነው። ዛሬ ያበደ ቪዲዮ ያበደ ብሎ ነው የምንለው ከናቲ ጋር። በጣም ጎበዝ ሰራተኛ ከሆነው ከናቲ ጋር ነው ማለት ነው። አብዛኞቻችሁ ታውቁታላችሁ። እዚህ ጋር እንደምታዩቸው እነኚህ ሁሌ የሚሰራቸው ቀን ሙሉ የሚሰራቸው ስራዎች እንደዛውም ደግሞ በተጨማሪ ቲክታከር ነው። እዛው ስራን እየሰራ ቲክታክ የሚገባ ልጅ ነው። ዛሬ እሱን ብሎ ነው የምንለው ማለት ነው። ቤቱ ተገኝተናል። ሰዓት 12 ሰዓት 1 ሰዓት ሊሆን ነው። 1 ሰዓት ሊሆን ነው። እሱ ቤት ተገናኝተናል ማለት ነው። ዛሬ አብረን ነው ከሱ ጋር የምንለው። የእሱን ስራ እኔ እያገዝኩት ዛሬ፣ እሱ ዛሬ ለእኔ አለቃዬ ነው፣ እኔ ደግሞ የእሱ ታዛዥ ነኝ ማለት ነው። ዛሬ እሱን ብሎ ነው የምንለው። አሪፍ ጊዜ እናሳልፋለን ብዬ አስባለሁ። ናቲ እንኳን ሰላም ቆየህ ይባላል። እንኳን ሰላም ቆያት። ሰላም ነው ስራ ምናምን ሁሉ ፒስ ጸዴ ነው። አሪፍ ነው። ብዙ ሰው ያውቃል። አብዛኛውን ጊዜ ስራህን እየሰራህ ምናምን ላይቭ ላይ ብዙ ሰው ያውቃል። ላይቭ ላይ ትገባለህ ምናምን። በጣም ጠንካራ ሰራተኛ ነህ። እኔም ብዙ ጊዜ ያለው እና እስቲ ዛሬ ለምን የእሱን ውሎ አልውልም አብሮ ለምን አልውልም ብዬ ነው ስጠይቀው ራሱ ምንም እምቢ አላለኝም፣ ፈቃደኛ ነበረ። ስለዚህ ዛሬ አሪፍ ውሎ እንውላለን። እስቲ እንዴት ነው ቤትህ? በጣም ታምራለች። የምር ለመናገር የላጤ ወጥ እና ይህን ያህል ምንም ወተት ያልበሰው ቀጥሩ ምትን ያለች ነች። መኝታ ምግብ መስሪያ እንደምታያለች። ቤቱ የምር ጽድት ያለች ነች። እኔ አላቅም እንደዚህ ቤት ዳይቻ አላቅም ነው ለመናገር። የክራይ ነው ሲባል ራሱ ትንሽ እንትን አድርገህ እቺ በቃ ለላጤ በቃ ገብተህ ለመተኛት ብቻ ስለሆነ በጣም አሪፍ ነች። እና እስቲ ስለ ራስህ ትንሽ አንዳንድ ነገር በላቸው። እኔ ያው ናቲ እባላለሁ። ብዙ ሰው ቲክቶክ ላይ ናቲ የጫማ ዶክተር በማለት ነው ማቀል ስምም እንደዛ ነው። እና የምኖረው አዲስ አበባ ናቲ የጫማ ዶክተር ያዛይ እና የት ሀገር? ወደ ሞያሌ ታውቃለህ? ሞያሌ እና እዛ ሞያሌ አካባቢ ቡሌ ሆራ የሚባል እንትን አለ። አውቃታለሁ። የቡሌ ሆራ ልጅ ነኝ። ኦኬ። ከዛ ነው እዚህ ስንት ዓመት ሆነ እዚህ አዲስ አበባ? አዲስ አበባ በ14 ዓመት ምናምን ነው መጣሁት። እና ጎበዝ ነህ አንተ። በ14 ዓመት ከሞያሌ ጠፍቼ ነው መጣሁት። እኛ የከተማዎቹ እኮ ነን። እኛ ምንም የስራ እንትን የለን። እነሱ በ14 ዓመት በ14 ዓመት ማለት እኔ ስንተኛ 8ኛ እየተማርኩ ማለት ነው። እኔ 8ኛ ክላስ ሆኜ እሱ የለም ወደ ስራ ገብታ በ14 ዓመት ወደ አዲስ አበባ መጣ። ከዛ በቃ እዚህ ነው እንደመጣ ምንድን ነው የጀመርከው ምናምን? እንደመጣውማ አጉል ነበር። ይከብዳል። ሰው አላውቅም። ህፃንም ነበርኩ እና ጎዳና ነበር ቀጥታ ወደው አስቸጋሪ ነበር። አዲስ አበባ ደግሞ ይከብዳል፣ በጣም ይከብዳል ነበር። መጥፎ ጊዜ ነበር። ያው ህይወት ለማሸነፍና ትልቅ ቦታ ለመድረስ አላማ ሲኖረ ምንም አይነት ነገር ትዝ አይልህም እና ያን አንተ በዛ ልጅነት አሳልፈ ያንን ነገር አልፈ እዚህ ድረስ መጣህ ማለት በጣም ትልቅ ውሳኔ ነው። በዛ ላይ ልጅ ነህ፣ ደፋር ነህ። አሁን እኔ አድርገው ብትለኝ አላደርግም። በ14 ዓመት ሆነ ከሀገሬ ጠፍቼ ጭራሽ ማላውቀው መጥቼ መኖር ይከብዳል አዲስ አበባ ውስጥ። በጣም ጎበዝ ነህ እና 14 ዓመት መጣ። ይህን ስራ እዚህ ሊስትሮ ስራ ውስጥ ምን ያህል ጊዜ ይሆናል? ሊስትሮ ስራ ውስጥ 2 ዓመት ነው። አንተ ጎበዝ ነህ። 2 ዓመት ነው። ያው እንዴት ነው አሁን እሱ ስራ እንዴት ነው? አሁን ላይ አንተ ተግባብተሃል፣ ተስማምተሃል፣ በጣም ብዙ ሳያውቃሃል ምናምን ነገር ነው። እንዴት ነው? ምንድን ነው በዚህ በሊስትሮ ስራ ውስጥ ያለ 2 ዓመት ውስጥ ምን ያህል ነገሮች ያጋጠሙክ? ከባድ ነበረ? ሲጀምር በጣም ከባድ ነበር። ሊስትሮ ተስፋ ያስቆርጣል። ከስተመር የለም። የመጀመሪያ ጊዜ ውሃ የምታመጣበትን ቦታ ደግሞ አታውቅም በቃ። እና በዛውም ላይ ሰውን አስጀመረኝ። ከጎዳና አንስቶ የሆነ ሊስትሮን ትተህ ምናምን ለመሄድ ስትል ያስጠላል ነበር። ተመልሶ ሄደ። ሲጀመር አጠቅም ምናምን ብሎ ሰው ተስፋ ይቆርጥብሃል። እና የመጀመሪያ ጊዜ 15 ብር ነው ሸቀልኩ በቀን 15 ብር ሸቅዬ 15 ብር ቁርስ ነች፣ ምሳ ነች፣ ራት ነች። 15 ብር ጭራሽም የማይበቃው እኮ። እና ጓደኞቼ ጠየቁ ስንት ብር ሸቀልካል? ዋው አየሩ ዛሬ በርግጥ በቃ ምን ላውራ በቃ እመለሳለሁ ምናምን ብዬ ወስኜ ነበር። በቃ ግን ለማስመሰል በቃ ልዋሽ ምናምን ብዬ ዛሬ 150 ብር ሸቀልኩኝ። ላሳየን ከያዝኩ ይበላሻል ምናምን ብዬ ስራ ቦታ እዛው ቁጭ አድርጌ መጣሁ። እንግዲህ ነገ 3 ፍሬ ምናምን አድርጌ እመጣለሁ። የእውነት ሊስትሮ ስራ ጸዴ ነው። በቃ ተመችቶኛል ምናምን ብዬ ዋሸኋቸው። በቃ እየተሰማኝ እና በ15 ብሯ
እንጀራ በክኖር ብር ነው 5 ብር ዱቤ ተቀብዬ ከማላውቀው የምር ነው በጣም አንድ እንጀራ ገዝቼ ምናምን ታውቃለህ እንጀራውን ቆራርጬ ክኖሩን ነስነሽበት ምናምን ትንሽ ውሃ ተጨምሮ ውጭ ላይ ያለን አንዳንድ ጊዜ ስክብድን እንደዛም ብላ እና እንደዛ በላው በጣም አስቸጋሪ ነበር ማለት ነው እና ከባድ ነበር ሁሉም ነገር ሲጀምር የሆነ በቃ አምር ለምን ይከብዳል ከመሬት ተነስተን ምንም ማታውቀው ነገር ላይ ስገባ ብዙ ቻሌንጆች አሉትና እውነት ጠንካራን እንጀራ በክኖር 15 ብር በቀን ቀን ሙሉ ላችሁ 15 ብር ሰርታችሁ ሳሉት ምግብ አለ የሚጠጣ ነገሮች አሉ አዳር አለ እሱን ነገር ሳትጨነቅ ቀን ሙሉ ሳይበላ እንጀራ በክኖር ማለት በጣም ከባድ ነው በጣም ከባድ የሚባለውን ታይሞች አሳልፋል ከዛ በኋላ ነገሮች እየተስተካከሉ መጡ በጣም ከዛ በዛ ታይም ላይ ከፍተኛ ሰራው ብለህ የሆነ ደስተኛ የሆንክበት ሞመንት ምንድን ነው ደስተኛ የሆንኩበት ሞመንት በሁለተኛ ቀን እንዳፈ ያገኘሁት በቃ 300 ብር ሰራው በጣም አሪፍ ከዛ እንደነቀጥኩ ሩጭ ወደ ውሃ መቀዳበት ቦታ አለች እዛ ገባለሁ ከዛ ገንዘቧን እያየሁኝ በቃ ልቤ ይመታል የመጣ ሰው ሁላ የሆነ በቃ ሳይ ጀማሪ ነኝ እና 50 ብር ይገኛል ከዛ 100 ብር እንደምንም እቺ ብር 300 ብር ሆነች በጣም ደስ አለኝ ዳጋል እንደለንገ ከዛም በሁለተኛ ቀን በቃ ደፈር ብዬ ገንዘቡን አውጥቼ አሳየዋለሁ በጣም አሪፍ ነው ምናምን ብዬ ያኔ ከጓደኞቼ ጋር ነበር ከነሱ ጋር አንድ ሺህ ብር አውጥተን ነበር እና በዛ ቀን ስንት ብር ሰጠኝ 300 ብር ሰጠኝ ያው ሶ ቲፕ ምናምን በዛ እያደረገ ከዛም በኋላ በጣም ከባድ ነበር 1000 ብሩን ለመክፈል ወሩ ሲደርስ ጭንቀት ነበር አይቻልም ሁሌ ደግሞ አይገኝም ሁሌ እንደአሰብኩ አይሰራም ምናምን እንዳትሉ ነው ሁሉም እና እንደዛ ነው እና በዚህ 2 ዓመት ውስጥ በጣም ብዙ ነገሮችን ጥሩንም መጥፎንም በደንብ ለይቶ አይቷል ገና ስንት ዓመት ነው 18 ዓመት ሆኖኛል በጣም ከባድ ነው እና አሁን ላይ ቢያንስ ከበፊቱ አሁን ላይ የተሻለ ነገር ላይ ያለ አሁን ላይ በደንብ የተሻለ ነገር ነው እና ደስ ይላል ሲል አንድ ጎዳና ልጅ ነበርኩ አሁን ላይ ራስን ለ2 ዓመት ጎዳና ኖራለሁ እንደነገርኩ ከዛ ከመጣሁ በኋላ ያን ህይወት መድከም አልፈልግም በጣም ቆሻሻ ህይወት የሆነ ዱላው ምኑ ትችቱ ብርቱ ዝናቡ በቃ ፀሐዩ ሁሉም ነገር ነው የሚፈራረቅብህ በጣም ያስጠላል ኪትታየ ሰው ሁላ ሌባ ነው የሚታቃለው በጣም ውጭ ላይ ጎዳና ላይ ስትሆን አብዛኛው እንደ ሌባ የምትቆጠረው ምናምን ማንም ሰው ስሜት ላይ እና አፈሳ አለ በጣም ያን ህይወት እንደዚህ በቀላሉ መንገድ መድገም አልፈልግም ለዛ ነው በቃ ተጋግጬ መስራት ትልቅ ቦታ ደርሳል አንተ የምሬን ነው እውነት ትልቅ ቦታ ይደርሳል የምሬን ነው እና ይሄ አካውንት የሱ የቲክቶክ አካውንት ሁላችሁም የገባችሁ ፎሎ አድርጉት 500 ምናምን ፎሎወር አለው አሁንም እንደዛው በተጨማሪ ማታውቁት እሱን አብዛኞቻችሁ ታውቁታላችሁ ማታውቁት ፎሎ እያደረጋችሁት እና ላይቭ ደግሞ ሁሌ ነው ገባው ከጧት እስከ ማታ እስከምትወጣ ከሰ ስለዚህ ሁሌ ላይቭ ላይም ስለሚገባ እንዳለ በዚህ አካውንት ፎሎ አድርጋችሁት ዛሬ ምንድነው የሚሆነው የናቲን ስራ እኔ ሸፍኘው ዛሬ ከሱ ጋር እውላለሁ ማለት ነው ጸደይ ራት ትበላላችሁ በሼፍ እጁ ታባቱ የጫማ ዶክተር ጠዋት እንግዲህ ቁርሳችን እዛ ብስኩት ነገር እንበላና መልክ ትሰራለህ እንግዲህ እንጂ ማጣጣፍ ሌላ ነገር ያስ አረ ዋለፈ መስገን ነው ከዚህ ከፋ እዚህ ጋር ላይቭ ምጋው በዚህ ሪንግ ላይት እዚህ ከስራም ደክመህ መተም ላይፍ ትገባለህ ማታ ለሚለፋ ለሚሰራ ሰው ይሳካል ቁጭ ብሎ ለሚጠብቅ ነው ማይሆነው እንጂ ህይወት ኖርማል አንድ ሰዓት ስንት ነች አሁን እቺ ቤት ኪራይ 6000 ብር እኔ እየገመትኩ የነበረው ስንት መሰለህ 3000 እስከ 2500 ልልሃለሁ 6000 ብር አሁን ያያቻቱን ቤት 6000 ብር ማለት ነው መገኘት ራሱ እንደዚህ እኮ አሪፍ ነው እኔ ግን ያው ደግሞ አንዳንዴ እንደ ሰፈርም እንትን ስላለው እኔ ያሰብኩት በቃ እንደዛ ነው 6000 ብር እንደኛ እንግዳ ሊመጣ ይችላል ወጣቸው ልትመጣ እኮ ነይ ቀጣ
መተናል። አሁን ወደ ስራ ቦታ እየሄድን ነው። ስራ ቦታ እቃዎች ምናምን እዛ ናቸው ያሉት። እዛ ነው። አሁን ከሰፈር እየወጣን ነው። እዛ ገብተን ደግሞ መጀመሪያ ቁርሳችንን እቃ ካወጣጣን በኋላ እቃ ካወጣጣ በኋላ ቁርስ ይበላል። እንግዲህ አለቃው እሱ ነው። እንግዲህ ቅደም ተከተሉን በደንብ እሱ ይነግረናል ማለት ነው። እቃዎችን ምናምን ነገር ካወጣጣን በኋላ ቁርስ ምናምን ነገር እንበላለን። ያያችሁት ቤት በወር 6000 ብር ነው የሚከፍልባት። እንግዲህ እናንተ የስንት ወር ትሸፍናላችሁ? እኔ በራሴ ባቅም የአንድ ወር ሸፍናለሁ። በራሴ እዚሁ ቃል ምገባው የአንድ ወር ሸፍናለሁ እኔ። ሌሎቻችሁ ደግሞ እንደዚህ ደግሞ በተራ ምንድነው የሆነ ሸፍኑለት። ከዛ እሱ ደግሞ የሚሰራውን ነገር ደግሞ እስቲ ለራሱ የሆነች ነገር ሴፍም ቢሆን ነው ያደርጋል ማለት ነው። ስለዚህ ወደ ስራው እንሄድና ያለውን ነገር አብረን እናያለን። ተከታተሉ። አርሶብኝ ነው ስራ ቦታ በፊት እንትን ያለው ሰው ይሰራ እዚህ ጋር ሰከተ ትራት ሰከረ ይጥላ እዚህ ላይ የሚቀመጡት ነው አይደለም። እዚህ ጋር ወንበር እናስቀምጣለን። እዚህ ወንበር ይቀመጣል። የላይቭ ስቲክ ደግሞ እቺኛ ነች ማለት ነው። እሺ ላይቭ እዚህ ላይ ነው የምገባው። ይደገፋል። ለምሳሌ አሁን ስልክ ነው እንዲያስደግፍ ላይቭ እንዲያስደግፍ ነው የምገባው። እንደዚህ ተረግፋ አንተ እዚህ ጋር ከታች ሆናለህ። ሰው እዚህ ጋር ወንበር ላይ ይቀመጣል። ጥለዋለች ፋፋን ነርጋታ ባልዲ ታጥላለህ። ለከስተመሩ ጊዜ ንጹህ አድርገህ ማቅረባለህ። ስለዚህ እቺ ባለ ታጠባለች ነው እቺኛዋ እዛ ነው የምትታጠበው። እንደዛ የምትታጠበው ሳይሆን ዝም ብዬ ላውልቅላት ጃኬቴ ሰርቶ መብላት ያው እንደ ሌላ ሊስትሮ መስራት ትችላለህ። በቆሻሻ ባልዲ ምናምን ግን ንጹህ ስታረግ ምን መሰለህ፣ አንደኛ ሰው ለፍቶ ነው ገንዘብ ማለት ነው። ገባህ? ደስ ይለዋል ሰው፣ አንተም ደስ ይላል። በጣም ንጹህ ነገር ስትሰራ ንጹህ ነገር ስታገኝ በጣም ሰው ደስ ይላል። በቃ ሁሉም ተጋግጦ ነው ማመጣው ገንዘብ። እኛም እዚህ ጋር ፀሐይ ላይ ተቀቅለን እናመጣለን። እነሱ ጀምረናል። አሁን ወደ ውጭ የመውጫ ታይም ነው። ባልዶቹ እንዳለ ተጣጥተዋል። ለቀቅ እየተደረገ ነው። ከዛ ውሃችንን ሞልተን መውጣት ነው። እቃችንን እያወጣጣን ነው። ደርደር ፋፋፋ ነው። እንዲታጠብ ራሱ ማሳጠብ ራሱ ይጋብዛል። እንደዚህ ፋ ብሎ ሲቀመጥ ጨራርሰን አሁን በቃ ጥላውን የሚቀረው እሱም በኋላ ሰው ሲመጣ ኦልሬዲ በቃ ዝግጁ ነው ማለት ነው። ሰው ሲመጣ ቁርስ የት ነው? ቁርሳውን ደርሰን እንመጣለን። መጣው ቤተሰብ እንዳያችሁት ነው። አሁን ጀማምረናል ኦልሬዲ። ሰው ሲመጣ እንትን ማለት ነው። ግን አሁን ሰው እስኪመጣ ድረስ ቁርስ ነገር ዝም ብለን በላ እናደርግና ዝም ብለን ብስኩት ቆቆር በሻይ አይነት ነገር ቀመስ አድርገን እንመጣና ወደ ስራ እንገባለን ማለት ነው። እስከዛ ፈታ እያላችሁ ዝም ብለን ቆቆር ነገር በላ እናድርግ። እንገናኛለን መልሰን። የሙሉ ልበሉ ነው። እኛን ስብኮ ነው ይችላል። ያው እንግዲህ የመጀመሪያ ገና ከቁርስ ስንመለስ ያው የመጀመሪያ ከስተመር ይሁን አይሁን እስቲ ያው እዛ ጋር ቁጭ ብሏል እናያለን። እንዳቅማ 2000 ብር አላት እኮ መዘነጣ ነበረች። ጊዜ ጥላት ነው። ኧረ ችግር የለውም ትቀይራለህ። ኧረ አንድ ነገር በሉኝ። ልብሳችን ተቀብለናል። ያቃችን እናወጣለን እናስቀምጥና መንገዱ ይርቀል። እሺ የመጀመሪያ ሰዋችንን ልንጠርግ ነው። እዚህ ጋር ልክና አይደለም የሚለውን እንግዲህ ያው እሱ የነገረኝ ነው እንትን ብለው መጀመሪያ የትኛዋ ነች አባራ መጥረጊያ? በዚህ ቻለ የወገብ ጠርፍ በስማ
ወገብ ችግር አለብኝ ማለት ነው። እናመሰግናለን። ግን የወገብ ጠር ነው። በስመ አብ አልገባችሁም እንዴ? እሺ የመጀመሪያ ነው አጣብኩኝ። እንዴት ነው የመጀመሪያ ነው? የመጀመሪያ ላይ ያው ምንም አትልም፣ አሪፍ ነው። ግን አሳምራ የለም ጸደረ። ጥቁር ጫማም ስለሆነ የሆነ አክል ለማጽዳትም አይከብድም። አንተ ግን አየነኩ ሁለቱ ስከር ቺፋፋ ነው ወዲያው ነው። እኔ አደርኩበት ማለት ነው። ረጅም ታይም ነው የፈጀበት። እሱ ግን አንድ አፍታ ላጥላጥ አደረገ። ሁለቱንም ጨረሳቸው ነው ማለት እና መቀመጫው ላይ ለምደዋል። እኔ አንተ ወገቤ ዝቅ እንዲህ ቁጥጥ ስላልኩ መሰለኝ እዚች ላይ ወገቤ ማለት ነው። አሁን ቀን ሙሉ እዚህ ላይ ቁጭ ብዬ አልችለውም። ምን ያው ቀን ሙሉ እዚህ ግዴታ ዛሬ ተቋቋመዋለህ። በጠዋቱ እንግዲህ እችላለሁ ብለው መጋፈጥ ሶስት ሰው በጠዋቱ እንደጀመረን ገድናችሁ ብለውናል። እንግዲህ ሶስተኛ ሰው አጥተናል ማለት ነው። አሁን ቀጣይ ደግሞ የመጣውን ነገር እንጠብቃለን እና አሪፍ ነው እና እስቲ በደንብ እዚህ ላይ መጨረሻ በደንብ ስንት ነው የሰራው እዚህ ቦታ ላይ? እኔ የመጨረሻ ትልቅ ብር የሰራው የመጨረሻ ትልቅ ብር ሁለት ለመናገር 600 በቀን ማለት ነው። በቀን አሁን አንድ በጣም ትልቅ ብር ትልቅ ማለት በቀን የሰራው አሁን እሺ አልሰራም ከተባለ ስንት እንትን 200 150 ምናምን 100 እንዳየሩ ነው 150 አንድ አባባል አለ ሊስትሮ አባባል አይደል? እስቲ እሷን አባባል ያለን እውነተኛ ሊስትሮ የምታወቀውና የምፈተነው ነጭ ጫማ በመጥረግ ነው። እሱ ላይ ነው ዋናው ፖይንቱ ማለት ነው። ስለዚህ ነጯ ላይ መታየት ነው ያለብን። ስለዚህ እስካሁን አድርጓል። በጣም ጸዴ ነው አደረኩ፣ አምሮበታል እና በጥቁሩ ዝም ብዬ እንትን አለልኝ። በነጩ ነው ፈተና ማለት ነው። ስለዚህ እስቲ እንጠብቃለን እንግዲህ ያለውን እናያለን። ተከታተሉ ቤተሰብ። አሁን ደግሞ እኔ ራሱ ማላውቀውና አዲስ ነገር ምን አለ መሰላችሁ? ለካ ተማሪ ነው እየተማርክ ነው ማለት ነው። እንዴት አሁን በምን ሰዓት አመሻሽ ነው? የማታ ነው የምማረው። የማታ ቆየ ነው ወይስ አሁን ጀመርከው? የማታ ከጀመርኩ 2 አመት ነው። ከጎዳና ምናምን ወደዚህ ስራ ምናምን ነገር ስገባ የማታ ጀመርኩ። ወደዚህ ስራ ስገባ የማታ ነው። በጣም አሪፍ ነው። የምር እኔ አላውቅም አሁን እንደምትማረው ቃ ይሄን ትሰራለህ አይነት ነገር ነበር አውቁና አሁን እኮ ነው ልብሱን ቃይሮ ሲመጣ ምናምን ዩኒፎርም አለችው እቺ ያበደ የቀን ነበር የምማረው እና የቀን እየተማርኩ 9 ሰዓት እየመጣው ነበር ሊስትሮ የምሰራው። አያዋጣም። የቤት ኪራይ ሸፍንልኝ የመብል ምናምን ስለማይሸፍንልኝ የማታ ይሻላል። የማታ ነው የምትማረው? ስንተኛ ክላስ? 7ኛ። አሪፍ ነው። አቁሞ ምናምን ነገር አሁን ላይ ከወጣ በፊት መጀመሩ ማለት ተማሪ ሲጀመር ስንተኛ ጀመርከው? 6 ጀመርክ ወደ 7 አሁን ያታችኋል። ይሰራል ሊስትሮ፣ ከዛ ማታ ይማራል። ላይፍ ቀን ሙሉ ይገባል። የሚተኛው ትንሽ ሰዓት ነው። ከዛ ለሊት ተነስቶ ደግሞ 12 ሰዓት ይመጣል ማለት ነው። አሁን ራሱ ስንት ሰዓት ነው? አሁን 4 ሰዓት ማለት ነው። በጣም አሪፍ ነው። ከዛ ይሰራል። ክላስ ሁሌ ነው ያለው? ክላስ አለ፣ ተፈትነናል። ኦኬ አሁን እንትን ብላችኋል። ስለዚህ አሁን እረፍት ነው፣ ስራ ብቻ ማለት ነው። የምር ጎበዝ። በቃ እኔ ስራ ላይ ብቻ ሰግጦ ነበር የመሰለኝ፣ ግን አይደለም። ስራውንም ይሰራል፣ ትምህርቱንም ይማራል። በጣም አሪፍ ነው። እንግዲህ ውሏችን እንግዲህ ከትልቅ ሰው ጋር ነው። ናቲ የጫማ ዶክተር አይደል? የጫማ ዶክተር እውነትም የጫማ ዶክተር ነው። ሰርጀሪም እሰራለሁ። ጫማዎች ግድ ሰርጀሪ ዶክተር ያው ዶክተር ሲባል ዶክተር ሁሉንም ይሰራል። እንትን ብቻ ሳይሆን መርፌም ይወጋል፣ ሰርጀሪም ይሰራል። ሁሉም ነገር ሰርጀሪ ማለት ያው ጫማ መስፋት ማለት እኔ በሰርጀሪ ነው እሰራለሁ። ዶክተር አይደለ? ሰርጀሪ እሰራለሁ። ብዙ ጫማዎች ደግሞ በእጄ ላይ ድነዋል። ብዙ ታማሚዎች በሱ ተፈውሰዋል፣ ድነዋል ማለት ትችላለህ። ዳር አንዱ ደግሞ እኮ መጣውን ልጠርገው ሲል አረ ችግር የለውም ቆይ እያስተማርኩት ነው እና ይለዋል። አረ ቆይ ችግር የለውም መልሳለሁ ብሎ ላጣል ተነስተዋል። ሮጠ ማለት ይቻላል። ቀደደው ማለት እኔ ዘጋጅ ቁጭ አንድ አንስቼ አንድ ነካ አደርገዋለሁ። ቆይ በቃ መጣሁ መልሼ እዚህ ጋር መጣሁ ብሎ ላጣል። እንግዲህ አሁን ሌላ ከስተመር እስኪመጣ እንጠብቃለን። እንግዲህ እስከዛ ተከታተሉ። ስራ ቦታ እናመሰግናለን። በደንብ እየሸቀልን ነው። ዛሬ ከነጋ ስንት ነው የሸቀልነው? 30 50 ቅድም ስንት 180 ብር ሸቀልን። ያበደ ነው።
ይመቻችሁ። አየና እንደዚህ ብሎ ያለው ደብር ነው አልተመቸኝም። የምናሳልፈው ታይም እየተቀቀልን እየሰራን ፈታ እያልን ዘና እያልን ነው የምንቀርጸው። ኢንጆይ እያደረግን ነው የዛሬ ቪዲዮአችን። ከባድም ቢሆንም እናሳልፋለን። ብቻ እንዳይሰለቻችሁ ተከታተሉ። አሁን ደግሞ ፀሐይም እየበረታች ስለሆነ ዝም ብለን ጥላችንን እናውጣና ጥላችንን ደርደር እናደርጋታለን። ሰቀል አድርገን ያው እንግዲህ ዛሬ ተያይዘናል። ይሄ ስራ እስካሁን እየሸቀልን ያለነው አሪፍ ነው። ተቀልለናል። አሁን ፀሐይም አይበላን ጸዳ አድርገን ፋያልን ወተናል። አስደንግጧት ደንግጣለች። 32 ኩይን አላጨቅ ለምናርጋት በስመ አብ። እንደምታዩት እየጠበቅን ነው። ፀሐይም መጥቶ እንግዲህ እንዳንቃጠል ሻራችን አጥተናል። እየጠበቅን ያለ ነው ሰው እስኪመጣ። ቤተሰብ ያው እንግዲህ እስካሁን ድረስ የቆየ ነው እንደዚህ ነው። እየሰራ ነበረ የተወሰነ ሰው እየመጣ እኔም እየሰራ እሱም እየሰራ ነበረ። በእኔ መጠረግ የሚፈሩትን በሱ ደግሞ በኖርማል ልሩትን እየጠረኩኝ ምሳ ሰዓት ደርሷል። ኦልሬዲ 7 ሰዓት ሆኗል። አሁን የምሳ ታይም ስለሆነ እስቲ እዚሁ የሚበላትን እዚቹ ቲማቲም ምናምን ነገር ተገዛዝቶ እዚሁ ሰራርቶ ምሳውን ምናምን የሚበላው ወጪ ቆጣቢ። እዚህ ጋር 50 ብር 60 ብር ተገዝቶ እንግዲህ ሆቴል ሄጄ ምግብ በላለው ከባድ ስለሆነ እዚቹ ይሰራውን እስቲ አይተነው ምንድነው ምሳ የሚበላው ብለን አብረን ምሳችንን እንበላለን ማለት ነው። ከዛ በኋላ መልሰን ከሰዓት በኋላ ደግሞ ያለውን ነገር እንቀርጻለን፣ ስራችንን እንሰራለን ማለት ነው። እስከዛ ተከታተሉ። ያዘው ፋሚሊዎች እንግዲህ ሼፍ ናትናኤል ሙያዬንም በዚህ ማየት ትችላላችሁ። ዶክተር ብቻ አይደለም የምግብ ማናጀር ሼፍም ነኝ። ሙያዬን ማየት ትችላላችሁ። አያችሁ በኋላ እስከበት እንዳታሸገሩት። ያው እንግዲህ ውስጥ ለውስጥ ነው የምንሄደው። እንደዚህ ሰፈር ውስጥ ገብቼ አላውቅም። ይሄንን አሁን ወደ የሚሸጥበት ነው። እዛ ሄደን ቲማቲም ምናምን የሚያስፈልገውን ነገሮች ገዛዝተን መጣና እዛችሁ ነው ታታታታ ተደርጋ ያበደ ምሳ ቁርጥ ነው ነበር። ቲማቲም ቁርጥ ሰው የሚያውቀው ምንድነው ስጋ ቁርጥ ነው። እኛ ደግሞ ዞሮ ቁርጥ አይደለ አይምሯችን ቁርጥ አድርገን አሳምነን ቲማቲም ቁርጣችንን እናደርጋለን። ይሄ አካውንት የሱ ነው። እየገባችሁ ሁላችሁ ፎሎ አድርጉት። ላይቭ ሁሌ ይገባል። ሰዓት የለውም። ሁሌ በቃ ናቲ አካውንት ላይ ስገቡ ላይቭ ላይ ነው ስራውን እየሰራ ማለት ነው። ማግኘት ትችላላችሁ። ጫላችሁ እንዲሁም ሰፖርት ማድረግ የምትፈልጉ ጊፍት ራሱ መስጠት የምትፈልጉ ትችላላችሁ። ገዛዝተን መጣን። አሁን የሚሰራበትን መክተፊያ ሳህን ምናምን ነገር ለቅለቅ ይደረግና ከዛ በኋላ ወደ ከተፍተፍ ይደረጋል። እስቲ ምን አይነት ምሳ እንደሆነ አብረን እናያለን። እንደሚሆን ግን ፋፋፋ አድርገን እንበላለን። ወደ ቤታችን እየገባን ስቶቭ አለች። እዚህው አባቴ ዛሬ አበደ ብሎ ነው የምንለው። ያው ቤተሰብ እንደምታዩት ነው። የምር እንጃ ደስ ይላል። እንደዚህ አይነት ድሮ ነበር በቃ እዛ በፊት ላይ ልጆች ሆነ ምናምን ነገር እንደዚህ አይነት ቫይቦች ምናምን ነገር ያለፉት ነው። የሆነ ደስ ይላል። የስራት ውስጥ ሆነም በዛኔ በምሰራ ሰዓት ለአቪያጆ ሰራ ነበረ፣ መኪና ጥበት ምናምን ብየዳ ሰራ ነበረ፣ ብዙ የተለያዩ ስራዎች ሰራ ነበረ ከፋዘር ጋር ሞኝ እንደዛውና በቃ ያንን ያስታውሰኛል። ለስራ ያለው እንትኑ ምናምን በቃ እዚሁ ነው። በጠዋት እንዳያችሁ በጠዋት ተገናኝተን 12 ሰዓት ምናምን ከቤት ወጣንኛ 11 ሰዓት ምናምን እሱ ጋር 12 ሰዓት አናቱ ላይ ደረሰን። ከዛ ቤቱ ሄደን ያለውን ነገር አውርተን እንደሰማችሁት ከዛ በኋላ ወደ ስራ መጣን። ከዛ ምሳ ታይም ላይ ደግሞ ወጣን። እንጀራችንን ቲማቲም ገዛዘን። ከዛ እዚህው ቤት ውስጥ ደግሞ እዚሁ ይሰራራል። ከዛ ሰራርተን እዚሁ ምሳችንን እንበላና ደግሞ ከሰዓት በኋላ ደግሞ ያለውን ስንት ሰዓት ነው? ወዲያ አሁንም ሰዓቱም ሄዷል። 7 ከሩብ ሆኗል። እዚህ ጋር ምሳችንን ምናምን ነገር በላልተን ከዛ ያለውን ቫይቡን ደግሞ እናያለን። የስራውን ወደ ስራችን እንመለስና ስራችን ታይም ላይ እናደርጋለን። እውነት በጣም ደስ የሚል ልጅ ነው። በጣም የሚጠር ጎበዝ ልጅ ነው። ላይቭ እንደውም ዛሬ እኔ ስላለው ቪዲዮ እየቀረስኩ ምናምን ስለነበረ ላይቭ ብዙም አልገባም። የተወሰነ ሰዓት ገባ ምናምን ከዛ በኋላ ወጣ ምናምን ለኔ ብሎ ማለት በቃ እንደፈለክ ቅረጽ ችግር የለውም እንዳይደብርህ ምናምን እያለ ማለት በጣም ጥሩ ልጅ ነው እና ፕሊስ በተለይ ትናንሽ ቢዝነሶችም ካላችሁ ትላልቅ፣ ምክንያቱም በጣም ትልቅ ነው ፎሎወር ነው ያለው በጣም ትልቅ ስቲል ከጃኒ ይበልጣል ፎሎወር ራሱ 500 ምናምን ሺህ ነው ያለው። ጃኒ 460 ምናምን እሱ 500 ምናምን ስቲል ማለት ነው። ቢያንስ ብናበረታታው ብዬ አስባለሁ። ሌላ አይደለም በሚሰራው እንትን ማለት ነው። ስለዚህ ሁላችሁም እየገባችሁ ሰፖርት ማድረግ ይቻላል። ዛሬ እንግዲህ ሊስትሮ ውሎ ይሄን ይመስላል። አሪፍ ውሎ ነው።
ደስ ይላል። አብዛኛውን ታይም ቁጭ ነው የምትሉት ሲመጣ ብቻ ጠርጋላችሁ ምናምን ነገር። እንደዚሁም ደግሞ ከዚህ በኋላ እንደዚህ ቻሌንጆች ከሆነ ሰው ጋር እንደዚህ ውሎ የሆነ ሰው ውሎ መዋል የሆነ ስራ መስራት ምናምን ቻሌንጆችን ማድርገው። ከዛ በቅርቡ ደግሞ ከአዲስ አበባ አዳማ ይር ነው ቪዲዮ አላ በእግር ቀጣይ ደግሞ ረዘም ያለ አዳር ምናምን ያለው ደግሞ የእግር ቪዲዮ በቅርቡ ጠብቁ ማለት ነው። ዝግጁ ነን። የጨራረስን ዝግጅታችንን የእግር ቪዲዮ ምናምን ነገር ስለሆነ እግር በደንብ ስለሚያደክም የእግር ስፖርቶችን እየሞካከርኩ ነው ሰሞኑን። ከዛ በቅርቡ ደግሞ ጉዞ አድርገን ላጣርገን ዱባይ እንገባለን በእግር ይመቻል። እንግዲህ እንደምታዩት ቤተሰቦቼ ዛሬ እንግዳ መጥቶብኝ ቁርጥ ስጋ ገዝቼ ቁርጥ ላበላቸው ተዘጋጅቼ እንግዲህ ይሄን መሰለ ቁርጥ እያበላቸው ነው። ምንም ማድረግ አይቻልም። እኔ ቤት ስትመጡ እንግዳ ስትሆኑ ቁርጥ ነው የምትበሉት። እንግዲህ ደስተኛ እንደመሆኑ ተስፋ አለኝ። 1 ኪሎ ነው ስጋ የገዛውላቸው የምር 1 ኪሎ ስጋ ነው 1 ኪሎ ነው ገዛውላቸው። እስቲ እኛም ከተፍ ከተፍ እናግዝ። አሁን አይተናል ተምረናል። አሁን ደግሞ እስቲ በራሳችን ተፍተፍ እናስሞክረው። ቁርጡ ግን አይፈነከትም አይፈነከትም አይፈነከትም። ብቻ ሰራ አድርገን ደግሞ ስንጨርስ እንገናኛለን። ይመቻችሁ። የታባክ ይኸው ጎረድ አድርገናል። ለብለብ ነው የምንሰራው። ለብለብ ያለች እስቲ ነው ሙያ አጨብጭብ። መቃጠል ትፈልጋላችሁ? እንቃጠል። ቪዲዮን ትተን ማልቀስ እንጀምር። እንቃጠላለን። የታባክ ወንድ ልጅ አይደለም? እሺ ወንድ ልጅ አይደለም ብለዋል። እንግዲህ ይሄን 4ቱን ፍሬ ቃራ እናስገባለን። በቃ እንደሱ አስፈልጋል። በርበሬ ብኖር ይሄ ነገር አሰብ ነከር እያደረጋችሁ ማስገባት ብቻ እኮ ነው። ብዙ አትይኝ እንጂ ወይኔ ወገብ አሁን ተራው ነው። እኔም ብዙም አይደለም። ሽንኩርት ግን እንዲህ ነበር መክተፍ አለበት። እሱ ተለቅ አደረገ። እንግዲህ በጣም ጥበበኛ ሰው ነው። ሽንኩርት አከታተፍ ላይ እኔ ለምስራው ነው ከ10 ሬት አድርጌዋለሁ። ከ10 100 በቃ ይገባዋል። ሽንኩርት አከታተፍ ላይ ያዝ እዚህ ጋር ሎሚያችን ጨመቅና ከመታመም አስቀድሞ መጠንቀቅ ታሞ ከመማቀቅ አስቀድሞ መጠንቀቅ ይላል። እቺ ነች ነገርየው። አሁን ምሳችን ደርሳለች። ምሳችን እንበላለን። ናት አሁን ወደ ምሳ ይታው ሼፍ ናቲ ዶክተር ብቻ አይደለም እያቸዋለሁ። ዶክተር ናቲ ሼፍ ናቲ ሼፍ ማመድ ያዘው። ጎረቤታችን እንብላ እንበል እንጂ ስልክ እያወራን ነው። ሙሌ እንብላ። የተባረከ ይሆናልን ወንድሞቼ። በስመ አብ የተባረከ ይሁን። እንብላ ብሉ፣ ማንም ብሉ። አሁን ይሄን ያለ ወገን ለዚህ ምግብ ስንቶች እንደወጣ ታውቃለህ? አይዘው እስቲ ንገራቸው። እንብላ። ጠቅለል ማለት ነው እንጂ አንዳንዴ ሲጠገብ ምንም አያምርም ተባለ። አሁን ስለንሰራን ከዚህ በኋላ ከብዳል። ከዚህ በኋላ 3 እንጀራ ለሁለት እንደጨረስን አቆም ንገራቸው። ምንም ውሸት ምንም በልተን ጨርሰናል አይደል? እዚህ ጋር አክተ ምናምን ታርገናል። 3 እንጀራ ለሁለት ተበላል። የታባቱ አው እቺኛው ቀይ የሻኛ ነው። እንግዲህ በላን በስማም ጠገብን። ዛሬ ያበረ ውሎ ነው። እንግዲህ አሁን ደግሞ ወደ ስራችን እንገባና ደግሞ ወደ ስራ እንመለሳለን። ተከታተሉ። አሁን ጠገብን በኋላ በአዲስ ኤነርጂ ምሳ ተበላለት። አሁን ነቃ ብለን ያለው ሰው ጠብቀን ሰራ ነገር ሰው ከመጣ መጣ፣ ካልመጣም ደግሞ ያው እንጠብቃለን ያለውን ነገር ማለት ነው። እስከዛ እናንተ ፈታ እያላችሁ ከማን ጋር ናቴ ጫማ ዶክተሮች ጋር ነን። ዛሬ እንመሻችሁ። እንግዲህ እግዚአብሔር ይመስገን ዛሬ ቁርጥ በልተናል። ቤተሰብ የምረን ነው የምላችሁ። ገድነኝ ብያችኋለሁ እኮ ቁርጥ እንብላ ብለው ቁርጥ በልተናል። የአየሩን ጉዳይ እናለን። ያለንን ሙሉ አባክነን 1 ኪሎ ስንት ነበር? 550 ሲቀነስ 55 ብር ነው። ባይዘው ምሳ በላ ነው ከእንጀራ ጋር 100 ምናምን ብር ብቻ በ100 ምናምን ብር ምሳ ተባለ ማለት ነው። እዚህ ጋር እኔ አንድ የሰራሁትን አጠፋላት ማለት ነው። አንድ ሰው 100 ብር ሰርቼ የለ ከነቲት ምናምን እሷቻት ምሳ ላይ ውላለች። አሪፍ ነው። ዛሬ እኔ ከመጥገቢያ የተነሳ ሰነፈውኩኝ ከሱለት እኔ ያለው በእኔ ተከተ ስለሆነ እንዲያሳስብ ያው ቤተሰብ ያው ከምሳ በኋላ አንድ ከስተመር መጥቷል። ምሳችን በልተን ትንሽ ቁጭ እንዳለ ከስተመር መጣ።
ፋፋን ነው ወይል እንግዲህ እስካሁን ድረስ ቁጭ ብለናል። ምሳ ከተበላ በኋላ አንድ ሰው ብቻ ነው መጥቶ የጠረኩት። ከዛ በኋላ ምንም አይነት ሰው አልመጣም። ሰዓት ራሱ ሄዷል። ስቲል 10 ሰዓት ሊሆን 15 ደቂቃ ነው የሚቀረው። በቃ እስቲ እንጠብቃለን። የተወሰነ ሰዓት አለ። ስንት ሰዓት ስራ ቢጫ ስራ ጨርሰን 11 ተኩል 11 ሰዓት እስከ 11 ሰዓት ምናምን እናይና እንወጣለን ማለት ነው። እስካሁን ድረስ ምንም የለም አየር። እንግዲህ አንዳንድ እንደውም ዛሬ ሰራን ናይ ሰርፋላ ከስተመሮችም እናንተን አይተው ቲፕ እየሰጡ ነው። አሪፍ ነው። በዚህ በርቱ። ሌሎቻችሁም ወደዚህ ወደ መገናኛ አካባቢ ያላችሁ ሰዎች እየመጣችሁ ማስጠረቅ ትችላላችሁ። እዚህ እኛም እንደዛው ስንመጣ ስናልፍ እኛም እናስጠርጋለን። ሌላ ጊዜ ዛሬ ምንም ሞያር እየለመርኩት ነው። በቃ እንግዲህ አስጨንቃቸዋል። ነጃሪ ላይ ቅዱስ ላይ ማብሪሽ ምናምን እኔ የምጠርጎት ከፍላለሁ። ዋጋ ወጥ ያለው እቃውን ገዝቼ እገባለሁ። ቤት ውስጥ ስራ ይጀምራሉ። እዛው በትርፍ ታይማችን። ሌላ ዋነኛው ስራችን ደግሞ ዩቲዩባችን እያራራጥን እንሰራለን ማለት ነው። እስከ 9 ሰዓት ሩብ ጉዳይ ለ10 ድረስ ቁጭ ብለን እየጠበቅን እየሰራን ታታያለን እያሳለፍን ነው። አንድ ሰዓት አለን። እስቲ ወደ 1 ሰዓት ከምናምን አለን። 1 ሰዓት ከምናምን እንጠብቅና ሰዓታችንን ጨራርሰን ምናምን ነገር ከናቲ ጋር የነበረን ቆይታ እንለያያለን ማለት ነው። እንዳልኳችሁ በጣም ጎበዝ፣ በጣም ታታሪ ሰራተኛ ነው። አይታችሁታል። ተግባሩ ይናገራል። ወይ ደግሞ ቲክታክ ላይ እየገባችሁ ማየት ትችላላችሁ። የሚሰራው ላይቭ ላይ ታገኙታላችሁ ማለት ነው። እና አሁን ባለ ብዙ ነገሮች ይሰራል። እኔም እንደዛው ብዙ ነገሮች ይሰራላችኋለሁ። እስካሁን ድረስ ቆይታችን ይህን ይመስላል። የቀሩትን ቆይታችንን አብረን እናሳልፋለን። እስከዛ አሁንም እንዳትሰላችሁ ጠብቁ። ይመቻችሁ። የሆነ ነገር ብላችሁ ላይክ ሰብስክራይብ ማድረግ እንዳይመስል የምራል ሰብስክራይብ በቃ ጠቅ እያደረጋችሁ ቤተሰብ እና እንግዲህ ፈጣሪ ካላ ያው እሱም ይቀላቀላል ወደ ዩቲዩብ ሁሉ ይታወቃል። እሱም ወደ ዩቲዩብ ሊመጣ ይችላል። እናስጀምረው እንችላለን። ምክንያቱም ከዚህ በፊት ፖስት ያደረኩላችሁ ቪዲዮ ከኔ ስህተት ተማሩ ምናምን የሚል ቪዲዮ ስለ ዩቲዩብ የሰራሁላችሁ አለ። ዩቲዩብ ለመጀመር ምን ያስፈልጋችኋል? ዩቲዩብ ስትጀምሩ ምንድነው የምታደርጉት? ብር ይከፍላል ወይ? ዩቲዩብ ምንድነው የሚፈልገው የማይፈልገው የሚለውን ነገር ሰርችላችኋለሁ። ጀማሪዎች እሱን አይታችሁ የት ላይ ኤዲት ማግኘት እንደምትችሉ ምን ላይ ምናምን እንዳለ የሚለውን ነገር የተወሰነ ሰርችላችኋለሁ። እሱን አይታችሁ መስራት ትችላላችሁ ማለት ነው። ጊዜው የሶሻል ሚዲያ ነው። ሁላችሁም አሁንም በርቱ፣ ጠንክሩ፣ ስሩ ነው የምለው። እንገናኛለን ተመልሰን። እስከዛ ሰብስክራይብ እያደረጋችሁ ያዘው ሰራ። እንግዲህ እንዳልኳችሁ ጠዋት ገብተን ከሰዓት ነው ስራ መውጫ። ስንት ሰዓት ሆኗል? 11 ሰዓት ከ5 ሆኗል። 12 ሰዓት ጀምረን እስካሁን ሰራን። ማስማ ወገብ ግብላ እዛኛው ቪዲዮ ላይ ወገብ እያልኳችሁ በቃ ወገብ መታየት አለብኝ መሰለኝ። አረጀው እና አሪፍ ጊዜ ነበረ። ከጠዋት ጀምሮ እስከ ማታ የሰራ ነው። ሸቀለን እንዴትም ብዬ እኔ ስንት ሰው ነው የጠረኩት? አራት ሰው ነው ጠረኩኝ። እሱም አንድ ላይ ቲፕ ምናምን እዛው ይሰጡኛሉ። ስንት ነው የሰራ ነው? 400 ብር ነበር የሰራ ነው። እዚህ ጋር ስንት አለ? 250 ብር ምን ገዛን? ቅድም ምግብ ሰርተናል። ምሳል እንጀራ፣ ቲማቲም ምናምን ገዝተናል። እሱ ብቻን ብትሆን ግን አታውጣም ያናላ። ብቻዬን ብሆን አላወጣም። አንድ እንጀራ ሩብም ዝም ብለው ምናምን ቢሆን ቲማቲም ይፈጃል። ከ50 ብር ያለፈ ነገር አይወጣም ዞር። ስለዚህ እዚህ ጋር 250 ብር ማለት ነው። 400 ሰራን በቀን ውስጥ 150 ብር ወጣ ለምግብ። እዚህ ጋር 250 ብር አለ ማለት ነው። አንተ ባኖርም ደርሷል ይባላል። እና ፋሚሊያንስ ምን ትላለህ ስለ ሊስት? አሪፍ ነው። ይከብዳል። አሪፍ ነው። ፀሐዩ ይከብዳል፣ ግን የተመቻቸ ነገር ሆኖ ምናምን ነገር ሁሉ ጥራው ተስተካክሎ ሙሉ ምናምን ቢሆን ያው እንግዲህ ካለ መስራት ምናምን በደንብ ይሻላል። በጣም አሪፍ ነው እና በርታ። ቲክታክን በደንብ ያዘው፣ በደንብ ስራ። ጎበዝ ነው። እየሰራ ላይቭ ይገባል። ደጋግሜ እየነገርኳችሁ ነበር። ደጋግሜ የምነግራቸው እንዳትረሱት በሚለው ነው። እና መጨረሻ ላይ ደግሞ የምነግራቸው የሆነ ፖይንት አለ ማለት ነው። አሪፍ ነው። እንዴት ነው እኔ እንዴት አየህ ስሰራና እንዴት ነው አሰራሬ ምናምን? በጣም ጸደ ነበር። ጥቁሩ ነው የመጀመሪያውን ጫማ 100 ብር ቲፕ ሰጠህ። አሪፍ አድርገህ ሰርተሃል። ስለዛ ነው ቲፑን ምን የተሰጠኝ? ቲፑን 100 ብር ሰጠኝ። የሊስትሮ ጎበዝ የሚፈተሸው በነጭ ጫማ ነው ተብሎ ነበረ። ነጭ ጫማ ዛሬ አልመጣም። ቀጣይ ባይሆን እና ቀጣይ ላይ መሰራው ውሃ ማይነካው ጫማ ነበር። ብዙ አያውቅም። ከላው አይነካውም። ሶሉን ብቻ ነኳል። እሱም ጸደ ነበር እና ከዛ ወደዛ እኔ እጄ ነበር። ከዛ ማን ተሰራ ያኛውና ትንሽ ወክ እየበላው ነበር። አንተ ላይ ትንሽ እንጆ ያደረገ ነበር። ዛሬ ለኔ ኃላፊነቱ ሰጥቶ እኔም ኃላፊነትን በነበሩት ሰዎች ተወጥቻለሁ። ባጭሩ አንዱ ሰውዬ ትንሽ ፈርቶ ነበረ። መጣና ቁጭ አለ። እሱ ነው እሺ፣ ቁጭ አለ። ቆይ ተመልሼ እመጣለሁ ብሎ ድራሹ ጠፋ። ቆይቶ መጣና አየና እኔ ሳይኝ አለው ብሎኝ ቀደደው። ዙ ፈርቶ ማለት ነው። ፊት ያስፈራል ነው ምናምን ነገር ነበረው አንደኛው። እና አሪፍ ጊዜ ነበረ። ደስ የሚል ነው። እንዳያችሁት ነው።
በ14 ዓመቱ ነው ከሞያሌ ወደ አዲስ አበባ መጥቶ እንግዲህ ጎዳና ተዳዳሪ ለጎዳና ወርቆ ምናምን ነገር ከ2 ዓመት ምናምን በኋላ ነው ከ2 ዓመት በኋላ ወደዚህ ስራ ውስጥ ምናምን ገብቶ ምናምን ነገር ሱስ ውስጥ ምናምን ነበር። ጎዳና ላይ ስትሆኑ ህይወትን ለማሸነፍ ብዙ ነገር ታደርጋላችሁና በጣም ጠንካራ በመሆኑ ምናምን ነገር በቃ ስኬትን ለማየት ሲባል እንዴትም ብሎ ወደዚህ ስራ ውስጥ ገብቶ ቢያንስ ራሱን እያስተዳደረ በወር 6000 ብር ከፍሏል። በወር 6000 ብር ይከፍላል። በቀን ስቲል ቁርስ ምሳ እራት አለ። እሱን አውጥቶ ምናምን ቤት ኪራይ ሸፍኖ ምናምን ነገር እንግዲህ ራሱን እያኖረ ነው። በዚህ እድሜ ገና በ18 ዓመቱ ተማሪ ነው። የ7ኛ ክፍል የማታ ይማራል። በጣም ጎበዝ ነው። እንግዲህ ያው እኛ የ1 ወር ከፍለናል። ያው አቅማችንን እኛም በ1 ወር ከፍለናል እና ደግሞ እናንተም ደግሞ እዚህ ጋር ያላችሁ ደግሞ እንዳልኳችሁ ቅድም በነገርኳችሁ ወይ ደግሞ በዚህ የንግድ ባንክ አካውንት ማስገባት የምትችሉት ነገር ካለ የራሱ ስም ነው፣ በራሱ ማስገባት ትችላላችሁ ማለት ነው። በዚህ ቁጥርም ደግሞ ደውላችሁ ፕሮሞሽን ማሰራት ትችላላችሁ። ቲክታክ እንዲሰራላችሁ እንደውም ሰፖርት ስታደርጉት እንደውም በሌላ ነገር ሳይሆን ቢያንስ እንዲሰራ ሰርቶ እንዲያገኝ የምታደርጉበትን ነገር ታመቻቹለት አሪፍ ነው። እኔም በአቅሜ እንግዲህ ከዚህ በኋላ ማድረጋቸው አጋጣሚዎች ሲኖሩ የሆነ እድል መስጠት የሚኖርብኝ አጋጣሚ ሲኖር ያው ቅድሚያ እሰጥሃለሁ ማለት ነው። በርታ ወንድሜ፣ ስላገኘው ደስ ብሎኛል። አባቴ እኔም ስላገኘሁሽ ደስ ብሎኛል። እና ደግሞ የሆነ ነገር አላማ እንዳለህ ነግሮኝ ነበረ። ከዚህ በኋላ ቢያንስ ይሄን ስራ በስርዓት ሰርቼና ሁሉን ነገር አጠራቃቅሜ ደግሞ የሚያግዘኝ ነገር በጎን ለጎን አግኝቼ ወይ በቲክታክም አሪፍ ማስታወቂያ ሰርቼ ወይ ላይቭ ላይም ሰርቼ አመቻቼ ቢያንስ ከዚህ ስራ ትንሽ ቀይር ማድረግ ፈልጋለሁ። አሁን ካለሁበት ቤት ከጓደኛዬ ጋር ሆኜ ትንሽ ከፍ ያለች ቤት ውስጥ እየኖረን ዴሊቨሪ ነገር እየሰራው ምናምን ነገር ቢያንስ ብኖር ባሻሽል ቲክታኬን በደንብ ይዤው ዴሊቨሪ እየሰራው ራሴን ማኖር ደግሞ ብችል ከፍ ባለግና ለቤተሰቦቼ ምናምን ነገር እያለኝ ነበረ። ቅድም ሀሳብክ ምንድነው? እስቲ ሀሳብን ባጭሩ ግለጽላቸው። ምን እንዳሰብክ ነው? አዎ ብሳካለኝ እኔ ያው እቺ ሞተር አለች በኤሌክትሪክ ምሰራው እሱን ገዝቻውን ዴሊቨሪ እየሰራው ምናምን ማዘሯን ምናምን ባሳርፍ ደስ ይለኛል። ያው እሱን ለማድረግ ደግሞ እኔ አቅም ያንሰኛል እንደምታየው ነው ውሎውንም ምኑንም እና ሞተር የመግዛት ሀሳብ አለኝ። ፈጣሪ ካሳካው ፈጣሪን እያጠራቀምኩኝ ነው በቻልኩኝ 10-5 በማገኝ። ቤት ውስጥ ደግሞ ባኮን አይቻለሁ። ልብ ብላችሁ ካስተዋላችኋት ባኮን ያለችና አይ ቲንክ እሷ ላይ ሴፍ ያደርጋሉ እያስባለሁ። እናም ከዛም ባለፈ ደግሞ ባንክ ስላለው እዛም ያስቀምጣል። ያው ሁሉ ላይ ጨመርመር አድርጎ እንግዲህ አላማውን ያሳካል ብለን እናስባለን። በምንችል አቅማችን ያለን ነገር ሰፖርት እናደርጋለን ማለት ነው። እንዳልኳችሁ ዛሬ ከናቲ የጫማ ዶክተር ጋር ያሳለፍነው ቆይታ ይህንን ይመስላል። ከጠዋት እስከ ማታ እንግዲህ ያለውን ሰዓት እያሳየዋችሁ ነበር። ጠዋት ጀመርን ምሳ ሰዓት፣ ከዛ በኋላ ደግሞ ሞጫ ሰዓት 11 ሰዓት ምናምን ነገር ጨራረስን። ያሉትን ነገሮች አሪፍ ጊዜ አሪፍ ቆይታ ነበረ። እንዴት ነው ቻሌንጆችን እየሞከርኩ ነው ያለሁት። እንግዲህ ሆኜ ማላቃቸውን ወይ ሰርቼ ማላቃቸውን ነገር እየገባው ከዚህ በፊት ነግሬያቸዋለሁ። ሊስትሮኝ ሰርቻለሁ። እየዞርኩ መንገድ ላይ እየሄድኩኝ እንደሱ ቁጭ ብዬ ሳይሆን እየዞርኩ ምናምን ሞክሬያለሁ። አሁን ደግሞ ቁጭ ብዬ ከሚሰራው የእሱን ስራ ሸፍኜ እየሰራው ነበረ። ከዚህ በኋላም ደግሞ በጣም ብዙ ቻሌንጆች አሉ እና የስራ ቦታ ያላችሁ ሰዎች ምናምን ነገር መጥቼ ጠይቃችኋለሁ። እያስፈቀድኩኝ መሞከር ያለብኝን ቻሌንጆች እሞክራለሁ ማለት ነው። ከዚህ በኋላ ጉዞ ወደ 50,000 ነው። ጃኒ እስከሚመጣ ድረስ 50,000 መግባት ከቻልኩኝ 2 ወር 3 ወርም ቆየ እንጥራለን እንለፋለን ማለት ነው። ሰብስክራይብ ያደረጋችሁ ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ሰብስክራይብ ያደረጋችሁ ያዘው እንዳይረሳ። ሰብስክራይብ ጠቅ አድርጓት ያዘው።